ሰላም ጤና ይስጥልኝ። በአሁኑ ሰዓት ፌስታል ይዘው መንገድ ላይ ቢገኙ እስከ 5000 ብር ድረስ ሊቀጡ እንደሚችሉ ያውቃሉ? እስኪ አዲሱ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ምን ይላል የሚለውን አብረን እንይ። በኢትዮጵያ አዲሱ የወጣው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 በአሁኑ ሰዓት ሙሉ በሙሉ በስራ ላይ ሆኗል። ይህ አዋጅ በተለይ አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ወይ ደግሞ ሲንግል ዩዝ ፕላስቲክ ባግስ በጥብቅ ይከለክላል። እንደ አካባቢ ጤና እና እንደ ሙያ ደህንነትና ጤንነት ባለሙያነቴ እኔም የራሴን የምሰጠው አስተያየት አለ። ማለት ያው ሳይንሱ ምንድነው የሚለው ለምንስ ተከለከለ? ፌስታል እንዲሁ አካባቢን ስለሚያቆሽሽ ብቻ ነው ወይስ እንዲሁ የምናየው አለ አይደለ? በተለያዩ ቦታዎች እንደዚህ ቆሻሻ በተለያዩ ቆሻሻ ማከማቻ ቦታዎች ፌስታሎች በብዙ ክምችት ይገኛሉ። ለእይታም የሆነ የሚያስጠላ አይነት ነገር አላቸው፣ አካባቢን የሚያቆሽሻሉ። ስለዚህ ከምናያቸው ወይም እንዲሁ ለእይታ ብቻ ስለሚያስቸግሩ ነው ወይስ ሌላ ምክንያት አላቸው የተከለከለበት ምክንያት የሚለውን ነገር ስናይ ፕላስቲክ ከረጢቶች፣ ፌስታሎች በኢትዮጵያም ሆነ በሌሎች ሀገራት የታገዱበት ምክንያት አለ። እሱ ምንድነው? በዋናነት ለጤናና ለአካባቢ ብክለት በሚል ምክንያት ነው የተከለከሉት። በመሆኑም እስኪ በዝርዝር እናያቸው። ምን አይነት የጤና ጉዳት ያመጣሉ፣ ምን አይነት የአካባቢ ብክለት ያመጣሉ የሚለውን ነገር እንይ እስኪ። የመጀመሪያው በቀላሉ የማይበሰብሱ በመሆናቸው ነው። ነን ባዮዲግሬደብል ይላቸዋል በእንግሊዝኛው። አንድ ፌስታል በአፈር ውስጥ ተቀብሮ ለመበስበስ ከ500 እስከ 1000 ዓመታት ሊፈጅበት ይችላል ይላል። እንግዲህ ኢትስ አሜዚንግ አይደል እንዴ? በጣም የሚገርም እንትን ያለው በቀላሉ ዲግሬድ አይሆንም ነው። እነዚህ ፕላስቲኮች አፈር ላይ ሲጣሉ፣ በአካባቢ ላይ ሲጣሉ እስከዚህ ያህል ዓመት እንግዲህ ሳይበሰብሱ ወይም ሳይበጣጠሱ ይቆያሉ ማለት ነው። ሌሎች ኦርጋኒክ የሆኑ ነገሮችን ብታዩ ግን ለምሳሌ የወረቀት ምርቶች ወይ ሌላ አይነት ምርቶች የእንጨት ወረቀት ወይ ሌላ ፕላስቲክ ነን ፕላስቲክ የሆኑ ነገሮችን በምናይበት ጊዜ በቀላሉ ቶሎ በስብሰው ከአፈር ጋር ሊዋሃዱ ይችላሉ። ነገር ግን እነዚህ ፕላስቲኮች አስቡት እንግዲህ ከ500 እስከ 1000 ዓመታት መቆየት ማለት። ስለዚህ እስከዚህ ድረስ በሚቆዩበት ጊዜ እንግዲህ የተጠቀምንባቸው ፌስታሎች በእነዚህ ዓመታት በሚቆይበት ጊዜ ተከማችተው አፈርን ለምነት ይቀንሳሉ። የአየር ዝውውርን፣ የውሃ ዝውውርን፣ የንጥረ ነገሮች ዝውውርን ይደፍኑታል ማለት ነው። ምክንያቱም ካልበሰበሱ ብዙ ነገሮችን በውስጣቸው አምቀው ይዛሉ። እንደዚህ ዝውውር በአፈር ላይ የሚካሄዱ የአፈር የኦክሲጅን የሚኔራልስ እንዲህ አይነት ዝውውሮችን ምንድነው ይገድቡታል ማለት ነው። ስለዚህ አንደኛው ምክንያት እና ትልቁ ምክንያት ይህ ነው። ሌላኛው ለሰው ልጅ ጤና አደገኛ በመሆናቸው ነው። እንግዲህ ብዙ ሰዎች በፌስታል ትኩስ ዳቦ ወይም ምግብ ያሽጋሉ። ፕላስቲክ በሙቀት አማካኝነት ማይክሮፕላስቲክ የሚባሉ ጥቃቅን መርዛማ ኬሚካሎችን ወደ ምግቡ ይለቃል። እነዚህ ኬሚካሎች ደግሞ ከጊዜ ብዛት ለካንሰር እና ለሌሎች የውስጥ ደዌ በሽታዎች ሊያጋልጡን ይችላሉ። በነገራችን ላይ እኔ ትኩስ ዳቦ በፕላስቲክ መያዝ እንደሌለብን ወይም ትኩስ እንጀራ በፕላስቲክ መያዝ እንደሌለብን ወይም ሌሎች ትኩስ ምግቦችን ከጥራጥሬ ጀምሮ ትኩስ የሆኑ ነገሮችን በፕላስቲክ ውስጥ መያዝ እንደሌለብን በአጋጣሚ ሰምታችሁ ሊሆን ይችላል። ምክንያቱም ትኩስ ነገር ፕላስቲክ ላይ ሲጨመር ወይም በፕላስቲክ ስንይዝ ፕላስቲኩ የመቅለጥ ባህሪ ይኖረዋል በሙቀቱ ምክንያት ማለት ነው። ስለዚህ ፕላስቲክ ከቀለጠ ደግሞ ማይክሮፕላስቲክ የተባሉ ያው ጥቃቅን በአይን የማይታዩ የፕላስቲክ እንግዲህ ፕላስቲኩ ሲቀልጥ ከፕላስቲኩ የሚወጡ ኬሚካሎች ይኖራሉ በሙቀቱ ምክንያት። ስለዚህ ወደ ምግቡ ተቀላቀሉ ማለት ነው። ይህ ደግሞ ከጊዜ በኋላ ይህን ምግብ ደግሞ ስንበላው ከጊዜ በኋላ የተለያዩ በሽታዎችን ያስከትልብናል። የተለያዩ ስር ሰደድ የሆኑ በሽታዎችን ካንሰርን ጨምሮ ማለት ነው። እነዚህ ደግሞ ፕላስቲኮች ደግሞ ስለ የሃይድሮካርበን የኦርጋኒክ ኮምፓውንድ ከሃይድሮካርበን ዴሪቬቲቭ የሆኑ ኬሚካሎች ስላሏቸው እነሱ በሰውነታችን ውስጥ ሲገቡ እንግዲህ የተለያዩ የጤና ጉዳቶችን ያስከትሉብናል ማለት ነው። ስለዚህ በፊትም ቢሆን እነዚህ ትኩስ ዳቦ ትኩስ የሆኑ ነገሮችን በፕላስቲክ አልይዝም ነበር። እኔ የራሴን ልምድ ነው የምነግራቸው፣ የራሴን ኤክስፔሪንስ እና ከበረደ በኋላ ነው ዳቦ ቤት ሄጄ ትኩስ ዳቦ ቀይሮ ነው። ስለዚህ በፊትም ስጋቱ ነበረ ልላችሁ ፈልጌ ነው። ግንዛቤ ያለው ሰው በፊትም ቢሆን እነዚህን ፕላስቲኮች ትኩስ ነገር አይዝባቸውም ነበር እና ሌላኛው ምክንያት ይህ ነው ማለት ነው። ሌላኛው ምክንያት ደግሞ የአየር ብክለትን ስለሚያስከትሉ ነው። ሰዎች የፌስታልን ክምር ለማስወገድ ሲሉ ሊያቃጥሏቸው ይችላሉ። በዚህ በቃጠሎ ምክንያት ደግሞ የሚወጣ ጭስ አለ።
ያ ጭስ ደግሞ በቃጠሎ ምክንያት የወጣው ጭስ ደግሞ በጣም መርዛማ የሆኑ ጋዞችን ወይም ዳይኦክሲንስ የተባሉ ጋዞችን ወደ አየር ይለቃል። ይህ ጭስ ታዲያ በአካባቢ ያሉ ሰዎችን የሳንባ በሽታ እንዲይዛቸው ሊያደርግ ይችላል ማለት ነው። በተጨማሪም አካባቢውን ይበክላል። አካባቢ እንግዲህ ፍሎሮካርበንስ ወይ ደግሞ ሌሎች የበካይ ጋዞችን ስለሚለቅ በኦዞን መሳሳት፣ በሙቀት መጨመር የመሳሰሉ ለግሎባል ዋርሚንግ ምክንያት የሚሆኑ ሌሎች ጋዞችንም ስለሚለቁ አደገኞች ናቸው ማለት ነው እነዚህ ፌስታሎች። ስለዚህ በእነዚህ ምክንያት ነው የተከለከለው እንጂ ዝም ብሎ እንዲሁ በምናየው አካባቢ ስለሚቆሽሽ ብቻ አይደለም ለማለት ፈልጌ ነው። ግንዛቤው የሌላችሁ ማለት ነው። ግንዛቤው ያላችሁ በኤንቫይሮንመንታል ሳይንስ በኤንቫይሮንመንታል ሄልዝ ኖውሌጅ ያላችሁ ሰዎች ግን ይህ ምክንያት እንደሚሆን ያው ለእናንተ አይነገርም፣ ታውቁታላችሁ። እና ይህንን ልላችሁ ፈልጌ ነው ዛሬው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። እንግዲህ በዚህ ዙሪያ ትኩስ መረጃዎችን አጋራበታለሁ። ቻናል ጤና ነክ የሆኑ መረጃዎች በየጊዜው ለቃለሁ እና እነዚህን መረጃዎች ለማግኘት እንዲመቻችሁ ሰብስክራይብ አድርጉ ለማለት ነው። አመሰግናለሁ።